ጅልነ ትንበይ እኔንማ እንደዚህ ውሻ እንዳደረጋችሁኝ አቀሩ ገና ከመውጣት ሌላ ጥፋት አረ ቲና አንድ ቀን እውነት አውርታ አታውቅም። እሺ ከገጠር ናፍቆኝ ስመጣ ያው በቃ የለም ማፈሪያዎች። ሁላችሁም ግን አብራችሁኝ ስላላችሁ በጣም አመሰግናለሁ። አንቺ ግን በጣም ክፉ ነሽ። ለካ በጣም ደስ የምትል ልጅ ነሽ። ማዘሯም አንተም ከኔ ጋር መሆን ትችላላችሁ። እኔ ለምን እንደፈለግሹ በምን አውቄ ነው ላንቺ ገንዘብ መልካው? ቅምጥል በጣም ነው ያሳዝነች። አባታቸው ይቅር ሳይለኝ ቢሞት ኖሮ ጸጸቱ ይገላኝ ነበር። በቃ ላንቺ ብዬ እዚህ ቤት ሰራተኛ አላምጣ ነው ሰደኝ ዴቭ እንዴ ለምን ያምሻል እንዴ? ወዴት ነው የምመለሰው? እየመጣው ነው። ልመጣ እኮ ነው። ያቺ ደንባራ ስትደናበር አስገብታው ከሆነ ብዬ ነው። እንደዛ ከሆነ ማለት ነው አብረን ሄደን እናትሽን ጠይቃታለን። ደሞ ያ ይላ በሐሳብሽ እየመጣ ካስቸገረሽ ንገሪኛ። አንቺ ሌባ ነው እንደዚህ ቆይ ምን ለማድረግ እየሞከርሽ ነው? አንቺ ነበርሽ አይደል ለአደይ አበባውን የላክሽላት? ዴቭ ምን እያልክ ነው? ቆይ ተረጋጋ እንጂ። ዝም በይ አፍሽን ብዘጊ ይሻልሻል። ቆይ ባርኮት ያላከውን ነገር ፈጣጥሮ ማውራት ለምን አስፈልገ? ሲጀመር እንዴት ባርኪ ያላለውን ነገር ብሏል ብዬ እነግርሃለሁ። አይታየህም እንዴ? አደይና ባርኪ ፍቅረኛምቶች ናቸው ነው ወይስ ማየት ስላልፈለክ ነው? ወይስ ጅልነ? ዝም በይ ሰምኛለሽ? አፍሽን ብዘጊ ይሻልሻል። እሺ ቻስ መሳይ ምን አልሽ ማሚ? እኔ ማላውቀው ነገር አደይና ባርኮት ምንድነው የጀመሩት? እታ ለማውቃ ነው። ይቺ አስመሳይ ሴት ነች። ምንም ነገር የላችሁ። ልደብቀኝ እንዳታስብ፣ ሁሉንም ነገር ሰምቻለሁ። አደይና ባርኮት ምንድነው ያደረጉት? ምንድነው የተፈጠረው? ቲና ማን የነገረሽ? ከየት ነው ሰማሽው? እራሱ ባርኪ ነው የነገረኝ ማሚዬ። እኔ ደግሞ ዴቭ እንዳይታለል ጠንቀቅ እንዲል እየመከርኩት ነበር። ቲና በቃሽ፣ ተዋት ትንገረኝ። ምን እንደተፈጠረ ሁሉንም ነገር ትነግረኛለሽ። ነይ ግቢ። እንዴ ለምንድን ነው የምትገባው? ስለ አደይና ስለ ባርኮት ያልሰማሁትን ሁሉንም ነገር ትነግረኛለሽ። ነይ ግቢ። ሮማን አሹ ስራ ሄዶ ነው? አዎ ትዬ አሁን ነው የወጣው። እሺ ነይ ግቢ። ወይኔ ዊኪንግ አንተ ነህ እንዴ? ደህና ነህ? ዛሬ ከየት ተገኘሽ? እኔማ ከዚሁ። አንተ ግን ጠፍታል። ቆይ ምን አዲስ ነገር አለ? ምንም የለም። አንተ ግን በጣም ትገርማለህ። በቃ አደይ እንዲህ በቀላሉ ታውካት ማለት ነው? ቆይ አንቺ ለታውኳት አንቺ ምን አስጨነቀሽ? እሱማ ምንም አያገባኝም። ግን የተፈጠረ አዲስ ነገር የለም? ምን? ምንም። ግን ያው ምን መሰለህ ኪንጎ፣ ይኖራል ግን አንቺ አይመለከትም። ቆይ እንዴ እኔ እዚህ ቆሜ እያወራሁ አንተ ጥላኝ ልትሄድ ነው? ምን ነው ቅራለሽ? ምን አይነት ንቀት ነው ደግሞ? አልጨረስኩም። ቆም አውረኝ። አንቺ ቆይ ያደረግሽውን ነገር የደሰልሽ ነው ይመስልሽ? ልቀቀኝ። ያዝልኝ በደም ያዛል። አንቺ ቤዛ፣ አደይ፣ አረ ጥቃት እያደረሱብኝ ነው። ጥቃት አላለችም። ስሚ እዚህ ሰፈር እንዳላይሽ ካየውሽ በጥፊ ብዬ ወደ ልጅነትሽ ነው መመልስሽ አላልኩሽም ብዬሻል? አዎ ብለኸኝ ነበር። እና ታዲያ ዞር ባልኩ ቁጥር በየደቂቃው ማይሽ ለምንድን ነው? እሺ ልቀቀኝ፣ እያሳመምከኝ ነው ዳይመንድ። ኧረ አንቺስ እንደው በሞትሽ። እኔንማ እንደዚህ ውሻ እንዳደረጋችሁኝ አቀሩም። ቆይ ጠብቁ፣ እንገናኛለን። እሺ ካንቺን ብሶ ትዝቻለሽ እንዴ? ይጽፊ። ይኸውልሽ ከዚህ በኋላ እዚህ ባይሽ ዝም ብዬ እማልፈሽ እንዳይመስልሽ። አሁን ነኪው። አይ ቤዛ፣ በቃ እድሜ ልኳ እንደዚህ ነው የምትኖረው? አትቀየርም? ወፍ የለም። ምን ትቀየራለች? አሁንማ ጭራሽ ከቲና ጋር ገጥማልሻለች። ከሷ ጋር ደግሞ ምን አገናኛቸው? አላቅም። ብቻ ይኸውልሽ ጨላ እየተቀባበለች ነበር። የሆነ ነገርማ ሳያሴሩ አይቀሩም። ለማንኛውም አንቺ ጠንቀቅበይ። አወዴ እቺ ቲና አንቺና ዴቭን ለመለያየት ብር ሰጥተው ነበር። አንተ ዋሽው እንደዛ ብለህ ብር አልተቀበልካትም? እውነት ነው ዳይመንድ? አረ በፍጹም አደይ፣ ገንዘብ የሚያስገኝ ከሆነ ብዬ ገንዘቡን ተቀበልኳት እንጂ ሌላ ምንም ነገር አላደረኩም። ለካ አንተ ማሳብ እንደዚህ ነበር አይደል? በጣም አዝናለሁ። እሺ አረ አደይ ይኸውልሽ፣ ቆይ አንተ ያማል እንዴ? በሽተኛ ጭንቅላትን ያማል። ምን ችግር አለው? በአካዴ ስታካብድ ነው ምናምን ይለኛል እንዴ? በሽተኛ ገና ከመውጣት ሌላ ጥፋት። አረ ዳይመንድ ምን እሺ ነው አኩር ሌዲ ታውቂያለሽ አደረግሽው እኮ። ምኑን? እንደ ቀልድ እናቴን እኮ ደራሷ መልሻት። በጣም ትልቅ ስራ ነው የሰራሽው። እናቴን ድጋሚ ሰጠሽኝ። ይሄን ያስተዋይ መጀመሪያም እንደማደርገው እኮ ነግሬ ነበር። እሱማ ተናግረሻል የኔ ጀግና። ደሞ ቆይ ማዘሯ ማን ነበር የምትልሽ? ሰላምዬ። አዎ ሰላማችን። ማዘሯ ቆንጆ ስም አወጣልሻለች። ኧረ ቆይ እንዴት እንደዚህ እንደሆነ ታውቃለህ? ቆይን እንዴት ነው ስም ይወጣልሽ? ወይ ሰላምዬ፣ እንዴት ኖት? ሰላም ነው? ዛሬ ከየት ተገኘሽ? ራበሽ እንዴ?
ወይ በሞትኩት። እንዴ ምን ነው? ምግቡን ደግሞ ጨርሻለሁ። ያቺ ቅምጥል ደግሞ የት አባቷ እንደገባች አላውቅም። ቅምጥልን ያውቋታል እንዴ? አዎ ታውቂያታለሽ? እሷ ነበረች እኮ ምግብ የምታመጣልኝ፣ ግን ሁሌ አልወዳትም። እንዴ ለምን? ውሏ ሁሉ ከወንዶች ጋር ነው። አንድ ሴት ጓደኛ የላት። መከርኩ፣ ደበደብኳት፣ ቀጠቀጥኳት፣ ግን ምንም አትሰማኝ። ገባኝ። ቆይ ልጆትስ? ምን ሆና ልጄ? ምን አረጋችሁት ደግሞ? አረ ልጆት ምንም አልሆነም። ማዘሯ እባክዎትን ይረጋጉ። ማዘሯ የሚለኝ ልጄ ብቻ ነው። በረከት ነው ልጆት? ቆይ አንቺ ምንድነሽ? ማነሽ? ልጄ የት እንዳለ ታውቂያለሽ? ልጆት ጋር መሄድ ይፈልጋሉ? ሰላምዬ የምርሽን ነው እንዴ? ልጄ አንቺ ጋር ነው? አዎ ኑ ተነሱ፣ በቃ ወደ እኔ ቤት እንሂድ። ልጆት እኮ እኔ ቤት ነው ያለው እና አሳየታለሁ። ኑ ተነሱ እንሂድ። እሺ ሰላምዬ ስሞትልሽ፣ ልጄ አንቺ ጋር ነው? አይኑን አፍቆኛል፣ እባክሽን አሳየኝ። እሺ አይ ማዘሯ ለሰላምታ እጅሽን ስትዘረጊላት ሰላም ብላ አረፈች። አዎ ተመስገን ነው። አሁን ያንተ እናት ብቻ አይደለችም የኔም እናት ነች። ኧረ እባክሽ ማዘሯንማ መጋራት አይቻልም። አረ ማን ይሰማሃል? ማዘሯ ለኔም እናቴ ነች። እሺ በይ በይ፣ አንቺ እኮ አትታመኝም። እናቴን መስረቅ አይቻልም። ጠንቀቅ በል ይሻለኛል። አረ ለሁለታችንም ትበቃናለች፣ አታስብ። ብዙ አልሻማህም። ማዘሯ ግን በጣም ደስ የምትል እናት ነች። በጣም እድለኛ ነህ። አዎ ማዘሯ ትለያለች። ደግሞ እድሜ ላንቺ ውቧ እናቴን፣ የናፈቀችን እናቴን መለስሽልኝ። በጣም ነው የማመሰግነው። ነይ እስቲ ልቀፍሽ። በሎ ዳይመንድ ቃጅል ይላል። እየሸመናችሁት ነው? እንዴት ናችሁ? አንተ ቆይ ዛሬ የሚመጣው ባቡሬ አፉ በላይም በእናት። ለእኔ ችግር የለውም፣ ግን ቅምጥል የምታናገር አይመስለኝም። አረ እሱ አያሳስብ እንዴ። ባለፈው እኮ ከሮሚ ጋር መተን ነበር። አረ ሮሚ መታ ነበር? ጠፋች እኮ። አዎ ተዋክበን እኮ ሳልጠይቅሽ ረሳሁት። ታዲያ እንዴት ነው ሮሚ ስራ ለመደች? አዎ ለምዳለች፣ ደግሞ ደስተኛ ትመስላለች። ለጊዜው ነው እባክህ፣ ደህና ስራ ያገኘች መስሏት ነው። ፍቅር ስታማራት ምን እንደምትል ታያላችሁ። ሮሚዬ ጎበዝ ልጅ ናት፣ እሷን መቋቋም አያቅታትም። እሱማ ቅመም ነች የኔ ቆንጆ ሮሚዬ። አቤት አቤት። ወንድሜ ሮሚ እኮ ነው ያልኩት፣ ማንተን ማንጠራ። አይ አሪፍ ላይ ናችሁ፣ ያጣፍጥልህ። አሜን። ቆይ ዛሬ ነው ማዘሯ የት ሄደው ነው? ውስጥ ናቸው። ግቢ። ሮማን ሮማን! አቤት እትዬ። እስኪ የሚጠጣው አምጪልኝ። እሺ። ዛሬ ግን እንዴት ነው ተሰብስባችሁ የመጣችሁት? ይኸውልሽ ታለም፣ ዝም ብለሽ እኮ ነው። ቆይ እኔ የምልሽን ለምን አሰሚኝም? ቲና አንድ ቀን እውነት አውርታ አታውቅም። እሺ አንተ ዝም በል። ቲና ሁሉንም ነገር ንገሪኝ። ምን ልንገርሽ ማሚዬ? ሳትሞላቀቂ ስለ ባርኮትና ስለ አደይ ሁሉንም ነገር ንገሪኝ። ምን ደግሞ ወንድሜ ከዛች ዘጊ ጋር ምን አይነት ግንኙነት ነው ያለው? ዝም በይ ፍቅር፣ አንቺን አይመለከትሽም። ከቻላችሁ ውጡ። እንዴ ማሚ፣ ምን እንደምትፋጠጡት? ማሚዬ እኔ ምንም የምነግርሽ ነገር የለም። እንዳታስቢው። ቅድም ለዴቪ ነገርሽን እያንዳንዷን በዝርዝር ለኔ ትነግሪኛለሽ። አውቄ ነው። ኧረ እባክሽ። አዎ ታለም፣ አንቺ ግን እኔን አታምኚኝም አይደል? ቲና እውነት ተናግራ አታውቅም፣ ውሸቷን ነው። ተነጋግራችሁ ነው? እንዴት አለም? ቆይ እንዴት ብዬ ነው ከዚች ውሸታም ጋር የምነጋገረው? ቆይ ውሸቱን ከየት ነው የምታመጡት እናንተ ልጆች? ሶሪ ማሚዬ። ቆይ ስንቴ ነው ይቅር እምልሽ? ሁሌ ታጠፊያለሽ፣ ሁሌ ይቅርልሻለሁ ብለሽ በአንዱ ልጅ መጣሽ አይደለ? የለም አይሰማም አያይም ብለሽ ጭራሽ በልጅ መጣሽ። አሁን ላይሽ አልፈልግም፣ ውጪ። እንዴ ማሚ፣ ወጪ ተነሺ። አይዞሽ ልጄ፣ ከዚህ በላይ አትዘኝ። አባትሽ እንድትደሰች እንጂ እንዲከፋሽ አይፈልግም። በርታ፣ ጠንከር በይ። አይ ማዘሯ፣ ቤቱን እስኪ ጭር ብሏል እኮ። ለካ ውበቴ አባቴ ነበር፣ የቤቴ ድምቀትም እሱ ነበር። ግን እሱ በቃ ጨከነብኝ፣ ጥሎኝ ሄደ። ደግሞ በጣም ናፍቆኛል ማዘሯ፣ አባቴ በጣም ናፍቆኛል። አንዳንዴ ላወራንና ዝም እላለሁ። ደግሞ ምንስ ብዬ አወራለሁ? ከገጠር ናፍቆኝ ስመጣ ያው በቃ የለም። በቃ ጨከነብኝ ማዘሯ። አይዞሽ ልጄ፣ እሱም እንዳንቺ
ምን ነው በመጣችና አይኗን ባየኋት እንዳለ እንደጓጓ ሄደ። ምን ይደረግ ሞት ተናግሮ አይመጣ። እንደ ሌባ ሹልክ ብሎ ይገባና ሹልክ ብሎ ይዞ ሄዳል። ጠንከር ብርትት በይ። እንዴት ናችሁ? በረታችሁ? ምን ማለት እንዴት ነሽ? አዴ ላረግሽልኝ ነገር ደግሞ አመሰግናለሁ። አባባን እየተንከባከብሽው እንደነበረ ነግረውኛል። ቃልሽን ስለጠበቅሽ አመሰግናለሁ። አዎ ደግሞ ግዴታዬ ነው። አባትሽ በጣም ደስተኛ ነበር። አዎ አባባ ከኪንጎ ውጪ ሰው ሲመጣ በጣም ነው ደስ የሚለው። ሰው ይወዳል። እንግዲህ ምን ይደረጋል ልጄ። ከዚህ በኋላ መጽናናት መበርታት ነው። ደግሞ እኔም ወንድምሽም አለንልሽ። ማዘሯ አንቺ እዚህ ስላለሽ ምን ያህል ደስ እንዳለኝ አታውቂም። ላንቺም ይገባሽ ይሄ ነው። ተመስገን ነው። እድሜ ለሰላምዬ። እሷ ናት ለዚህ ያበቃች። አባትሽና እኔ ይቅር እንድንባባል ያደረገችው ትልቅ ሰው ናት። ሰላም ደግሞ ማናት? ለሊ ለማለት ነው። ታዲያ ምንድነው ሰላምዬ የምትያት ማዘሯ? እንዴ ታዲያ ስሟ ማን ነው? ለሊ። እኔ እኮ የሁለቱ ስም ይምታታብኛል። ሰላም ያንቺ ነው? አይ እሷ አደይ ናት ማዘሯ። ታውቂያለሽ ግን ምን እኔ ልጅ እንደዛ ያበርሽ ሰፈር ስታስቸግሪ እኮ ያረሳሽኝ እኔን ብቻ ነው። የምርሽ ነው? ቀምጥል። ቆይ እንዴት አንቺንማ እንዴት እረሳሻለሁ? ሁሌ ምግብ እንደምታመጭልኝ እኮ አውቅ ነበር። እንደማይረባኝ እንደማይጠማኝ አስብ ነበር። በየደቂቃ በየሰዓቱ አስብሻለሁ። የማይጅሽ ማዘሯ። ታዲያ እንደዛ እንደሆነ እያወቅሽ ምንሽ ነው በኮብል የምታሯሩጪ? ምን ላርግ ቅምጥሌ፣ ወድጄ እኮ አልነበረም። ያው በረከቴን እስከማገኝ ሀሳቤና አይምሬ ትክክል አልነበረም። ሰው እንደሚጠላኝ ታውቂያለሽ። እኔ በረከቴን የወለድኩት ከአባትሽ ነው። ሰው ግን ይችን ትንሽ ምክንያት አግኝቶ ደካማ ጎኔን እያወቀ ወደ ኋላ ይጎትታኝ ነበር። አይዞሽ ማዘሯ፣ አሁን ሁሉም ነገር አልፏል፣ አታስቢ። አሁንማ ተመስገን። እናንተ እያላችሁ ልጆቼ ምን ሆናለሁ? እኔ እምልሽ ከባልሽ ጋር ታርቀሽ ነው የመጣሽው? ግን አዎ ታርቀናል። ዴቭ ነው? አዎ ግን ጥሩ ልጅ ይመስላል። ሙሉ ለሙሉ ግን አትመኙ። ወንዶች ብዙ ጊዜ አይታመኑ። ሀረ ማዘሯ፣ እሷ ጠቅልላ ከሰጠችው በኋላ የሰላምዬ ጓደኛ መሆኗ በቀላሉ እንደዛ ይሆናል። ለሌለ ተመችተሻለች ማለት ነው እንዴ? ቀላል ተመችተኛለች። በጣም ጥሩ ልጅ ናት እኮ። በጣም ነው የምወዳት። አዎ ለሌለ እኮ ጥሩ ልጅ ናት። ሩታ። ወይ ሩሚ፣ ምን ፈልገሽ ነው? ምንም አልፈለኩም ሩታ፣ ዝም ብዬ ነው የመጣሁት። በጣም ይቅርታ አረበሽኩሽ? አይ አልረበሽኝም። አሹ ሄደ እንዴ? አዎ የለም፣ ግቢ ውስጥ ብቻዬን ሲደብረኝ ወደዚህ መጣሁ። እንኳን መጣሽ። እንደውም ቪዲዮ እንሰራለን እንጂ ያዥልኝ። እሺ እንደውም አምጪ፣ እኔ ይዘዋለሁ። ነይ። ወዴት? ነይ ወደዚህ። አልጋ ላይ ውጭ ጫማሽን አውልቂና። ግን እኮ ነይ ውጪ አልኩሻል እንዴ? ሮሚ ደግሞ ምን ሆነሽ ነው? ነይ። እኔ የማድርገውን እያየሽ ትሰሪያለሽ። ቁጭ ልትይ እኮ አይደለም እዚህ ጋር የመጣሽው ሮሚ። እኔ እኮ እንዴት እንደምትሰሩ አላውቅበትም። እኔ አሳይሻለሁ። ደግሞ እኮ አሹ ጎበዝ እንደሆንሽ ነግሮኛል። እሺ ግን አትፍሪሺ። እዚህ እኮ ማንም የለም፣ እኔና አንቺ ብቻ ነን ያለ ነው። እሺ ዘፈን አለ ወይስ እኔ ነኝ የምዘፍነው? ብትዘፍኝ ደስ ይለኛል ሮሚ። እኔ አልችልማ። እሺ በቃ ታዩ፣ እኔ ዘፈኑን ዘፍናለሁ፣ አንቺ ደግሞ እኔ የማደርገውን ነገር ሁሉ ታደርጊያለሽ። አፍረሽ ባልሆነ። እሺ ይቅርታ በቃ። እሺ በቃ ጀምሪ። እንኳን በጉራ ደረት ተነፍቶ አልቻለውም ሰው አንገቱን ደፍቶ ዝቅ እያሉ ነው አይሽ እማዬ፣ ሰራተኛ ናት ስራ ትሰራለች ብለሽ ያመጣሻል ልጅ ምን እንደምትሰራ ማፈሪያዎች። ማሚዬ፣ ሮሚ ለካ እንደዚህ ጎበዝ ነሽ። ጉድ እኮ ነው እማዬ። ግን ታውቆሻል፣ እየሳቅሽላቸው እኮ ነው። የምን ጉድ ነው የምትይው ልጄ? ሰው ሲደሰት እያየሽ መደሰት ነው እንጂ ያለብሽ። ለምንድን የተናደድሽው? ተናደሻል። በጣም ይቅርታ ትዬ። ለምን ነው ይቅርታ የምትጠይቂኝ? ማሚን ፈርተሻት ነው እንዴ ሮሚ? ምን ችግር አለው ሮሚ? እኔ እኮ በጣም ደስተኛ እንድትሆኝ ነው የምፈልገው። የምርሽ ነው ትዬ? እኔ እኮ ስራ ጨርሼ ሩታ ጋር እዚህ ልሁን ብዬ ነው የመጣሁት። የኔ ልጅ እንደፈለግሽኝ፣ አትሳቀቂ፣ አትፍሪሺ። እሺ ትዬ አመሰግናለሁ።
እማዬ ግን የምርሽ ነው? ቆይ ምን ነክቶሻል? ዛሬ እቺ ሰራተኛ ስራዋን ትታ ትዝለል እያልሽ ነው? አደይንም እንደዚህ እንደፈለግሽ ቤትሽ ነው እያልሽ ነው ጉድ አድርጋ ነው ሄደችው። አንቺን አይመለከትሽም ፍቅር። ከቻልሽ ልብሽን ንጹህ አድርጊና እንደነሱ ሁኚ። ካልሆነ ግን ሂጂ ውጪ፣ አትረብሻቸው። ውጪ። ደነገጥሽ ሮሚ? እንዴት ነው ማልደነግጠው? እትዬ እኮ ስጨፍር እያዩኝ ነበር። አብደሽ አሳበድሽ። ቆይ ግን ኪንጎ እንዴት አብሮብን መጣ? ባክሽ እሱን ተይው። በቃ አትለያዩማ። ምን እሺ ነው ባቡሬ? እንድንለያይ ትፈልጋለህ እንዴ? ሁላችሁም ግን አብራችሁኝ ስላላችሁ በጣም አመሰግናለሁ። ካሁን በኋላ መግዴታችን ነው። ያው ቤተሰብ ሆነን ማለት አይደል? ኧረ ከመቼ ጀምሮ? እንግዲህ አባባ ነው ቤተሰቦቼ ናችሁ ያለን። ያው የሁሉ ቤተሰብ ጥሎልሽ ሄዷል። የኔ አባት እየሞተ እንኳን የኔ ነገር ነው አይደል የሚያሳስበው? የኔት እንዳታዝኝ። እኔ እኮ እንድታዝኝ ሳይሆን እንድትበረቺ ነው እንደዚህ የምልሽ። እሺ ወንድሜ። በቃ ጋይስ ቅር ካላላችሁን ይልቄስ አደይና ማዘሯ ውስጥ ገብተው ቀሩ። ወዴት? ያው እኔ እጄ ኪንጎን ብልክልሽ አይሻልም? ግምጥ ኪንጎ ቤት ረፍት ያደርግ። ዛሬ ነው አብሬያት ሆናለሁ። ወንድሜ ልክ ነው። ኪንጎ ከኔ እኩል አብሮኝ እንቅልፍ ሳይተኛ ነው የከረመው። ስለዚህ ትንሽ ረፍት ያድርግ። ምን አባቱ ይሆናል? እድሜ ልኩን ሲተኛ አይደል እንዴ አይኖረው? እንደውም ቀውረው እያለኝ ነው። እኔማ ሰሞኑን አንጠባጥቋለሁ። ኧረ እባክህ ሌላ ምትለው የለም ወይ ለካ እቴኬን እዚህ አስቀምጬ ነው መዘላብደው። ይቅር በሉኝ። ያው ያፎለምታ አንቺ ደግሞ ምን ቀረሽ? ያደረግነውን ነገር እየነገርሽ ነው። ቆይ አንቺ ልጅ፣ ቆይ እንዴት እንደዛ ልጅ ቲና? ታዲያ እንዴት ዴቭ ሊያቅ ቻለ? አበባውን ለአደይ ላክሽላት አንቺ ነሽ አለኝ። ኧረ እባክሽ። አዎ ምን ያስቅሻል? ይሄ ያስቃል? እሰይ እንኳን ደግ አደረገሽ። አንቺ ተረገምሽ። አውቀሽ የተጫወትሽብኝ ነበር። ኧረ እኔ ምን አገባኝ። የዴቭ እርድና ግን ተመችቶኛል። ጎበዝ ነው በጣም። እንዴት ሊያውቅ ቻለ? ይሄኔ እኮ የአንቺ ከርፋፋነት ነው። ቆይ ማንን ነው የላክሽው? አበባውን የወሰደለት ማን ነው? እኔ ታውቃለሁ። እዛው ያገኘሁት ሰው ነው እንዲሰጥልኝ የላኩት። እሰይ ይበልሽ። እኔ ምን አገባኝ። አንቺ ግን በጣም ክፉ ነሽ። ከአንቺ ባልብስም። አሁን ቤዛ ከኔ ጋር መፎካከርሽን ተይና እባክሽን የሆነ ነገር ፈልጊ። ማሚ ራሱ የባሰ ነው የጣላችኝ። ኧረ እባክሽ። እሷም ሰምታለች? አዎ ሰምታለች። መቼስ ቲና የኔን ስም አላነሳሽም ብዬ አስባለሁ። ኦ ለካ አንቺም አለሽበት። ረስቼው። ወዴት ነው አሁን? እንኳን እሰይ ምናምን ስትያል ነበር። ከዚህ በኋላ የሆነ ነገር ልታደርጊ ከሞከርሽ በራስሽ ፈርደሽ ነው። እሺ ቤዛ። እሺ በቃ እናውራ። አሁኑኑ የሆነ ታምር ፈጥረሽ አደይና ዴቭን ለያይልኝ። ይሄ እንደለመድሽው አበባ ደብዳቤ ምናምን እንዳትይ፣ ትንሽ ከበድ ያለ ነገር አድርጊ። እሱን እንኳን ችግር የለም፣ ግን ትንሽ ይወደድብሻል። ምንድን ነው የሚወደድብኝ? አንድ ብር አልሰጥሽም እንዳትጠብቂ ቤዛ። አረ እባክሽ። እና ያለ ምንም ገንዘብ ላንቺ ስለ እኔ ዴቭና አደይን ለመለያየት ደፋ ቀና ስልገኝ ትሰሚኛለሽ? የምጨምሪ ከሆነ ጨምሪ፣ አይ ካልሽ ግን ይቀራል። እሺ እሺ በቃ አትጩሂ፣ እጨምራለሁ። ግን የምጨምረው ከጨረስሽ በኋላ ነው ስራውን። እሺ አታስቢ፣ ያደርገዋለሁ ቲና። ጥሩ። ለማንኛውም ደውይልኝ እና ደግሞ ፈጠን አድርጊው። ደግሞ የማን ሙልቃቃ ናት ስታስጠላ። እኔ ለራሴ የምገባበት አጥቻለሁ። ቀልደኛ። እንደዚህ ነው? አይ እንደሱ አይደለም። ይሄኛውን እጅሽን እዚህ ጋር አድርጊ፣ ይሄኛውንም እንደዚህ አድርጊ። ከዛ እንደዚህ እናንተ ደግሞ ቆይ ለመድረስ ነው። ቆይ ባልሰራላችሁ። ምን ያስቅሻል? አንተ ለምጄዋለሁ። በቃ እርግጠኛ ነሽ? አዎ እርግጠኛ ነኝ። ደግመሽ ቪዲዮ አድርጊኝ በቃ። አረ በቃ ሽሩታ ይቅርብሽ፣ እንደዚህ አይደለም። ቆይ አንቺ ከየት ነው የተማርሽው? እኔማ ሰርግ ቤት እኩዮቻችን ሲዳሩ ነው የለመድኩት። ከብርሃንና ከሄለን ጋር ሆነን ስንት ጓደኞቻችን እንዳርን መሰለሽ። አንቺ ሰርግ ላይ ለምደሽ ነው እኔ በአንድ ቀን ለማምጣት የሞከርኩት? አዎ እንደውም አንቺ ጎበዝ ነሽ። ምን ነው እንደዚህ ፈገግ ብለሽ ስትስቂ ስትጫወች አይተሽ አላውቅም ሮማን። ለካ በጣም ደስ የምትል ልጅ ነሽ። አንቺም በጣም ደስ ትያለሽ። አንቺም እንደዚህ ተጫዋች ነሽ እንዴ እንዳሹ? አዎ አንቺ እኮ ፊት ስለማሰጭኝ የምትወጂኝ አይመስለኝም። ለዛ ነው እንደዚህ ማላወራሽ። እውነቱን ንገሪኝ ካልሽኝ ከብርሃን ጋር ነበር እንደዚህ እየሳኩ ማወራው። አሁን ግን አሳሳቁም ጠፍቶብኛል። አሹሩም ነገር ነግሮኛል ሮሚ። አንቺ ገና በጣም ልጅ ነሽ። ያለፈውን ነገር ታዩና በቃ ወደፊት ተራመጂ እሺ? አይደል? ታዲያ እኔና ፍቅርን እስኪ ተመልከች። አንቺ አሳለፍሽውን ብናሳልፍ አንድ ጊዜ እንኳን ፈገግ የምንል ይመስልሻል? በጣም ከባድ ነገር ነው። እንደሚወራው ቀላል አይደለም ሩታ። አይዞሽ እሺ ሮሚ፣ ሁሉም ነገር ደግሞ ያልፋል።
ከዚህ በኋላ ደግሞ ማውራት የምትፈልጊው ነገር ካለ እኔ ያለው። እሺ አመሰግናለሁ። በቃ ባህላዊ ሙዚቃ ላለማመድ ማሽን አይደል? አይ ይቅርብሽ ሩታ፣ መሳቂያ ነው የምትሆኚው። ቆይ ምን ቀን ነው ግን አንቺ ስንቀለቀል ያገኘሁሽ? ማለት ቆይ ምን ማለት ነው ደግሞ? አረ ተረጋጊ እንጂ። ከኔ ጋር መታወቃችን ትጠላዋለህ? እኔ አላልኩም፣ ግን ይገርመኛል። ፈጣሪ ታውቂያለሽ ሆን ብሎ ያደረገው ይመስለኛል። ነገሩ ኖርማል ነው ብዬ ግን አላስብም። አልገባኝም። እሱ ሌላ ጊዜ አስረዳሻለሁ። አሁን ግን ከቅምጥል ጋር መሆን አለብን እና ደግሞ ሁል ጊዜ ከኔ ጋር ስለሆንሽ በጣም አመሰግናለሁ። እኔ ምን አደረግኩ? ከዚህ በላይ ምን ልታደርጊልኝ ነበር? ቆይ ካሁን በኋላ በቃ አንተም ማዘሯ ምን ቤት አትመጡም ማለት ነው? አሁንማ ምን እንሰራለን? አረ እየቀለድኩሽ ነው። እኔ በራሳሽ እንኳን እኮ ማዘሯ አልረሳሽ። ማዘሯም አንተም ከኔ ጋር መሆን ትችላላችሁ። ደግሞ ማዘሯ በጣም የምትገርም ሰው ናት። እንዴ ይሄን ያህል? አዎ ምክሯ፣ አነጋገሯ፣ ብቻ ሁሉ ነገሯ ደስ ይላል። ለነገሩ ለካ ሁለታችሁም የወንዶች ጠላት ናቸው። እሱ ነገር ነው በሀሳብ እንዲያረጋችሁ። አይ ባቡሬ፣ ማዘሯ የምትመክርበት መንገድ በጣም ደስ ይላል። ምን አለ እኔም ልክ እንደሷ የምትመክረኝ እናት በኖረችኝ ይላል። እንደዛ ቢሆን ኖሮ ኤላም እንደዚህ ባልተጫወተብኝ ነበር። ይሁና እናንተ ሴቶች እኮ አስቸገራችሁ። መቼም ማስቸገር ውስጥ እኔ የለሁበትም አይደል? ማንች አስቸገረች? ኧረ እባክሽ ንገረኝ እንጂ። ከሆነ ይሆናል፣ ካልሆነም ደግሞ ይቀራል። አንተ ምን አስፈራክ? ኧረ እባክሽ ሙድ ያሽበቅ እና ሴቶች እያልኩ እኮ በጅምላ እያወራክ ነው እንዴ? አሁን ሳትፈልጊ ሮማንን ትጠምጀታለሽ እንጂ አሽቃባጭ። ሄሎ ቤዛ። ምን? እኔ ለምን እንደፈለግሽው በምን አውቄ ነው ላንቺ ገንዘብ መልከው? እንዳታስቢው፣ እኔ አንቺ መቼም አላምንሽም። አንቺን አምኜ ምንም ሳታደርጊ ገንዘብ አልክልሽ። ከፈለግሽ ታየው። ሆኝ ያረገችኝ እንዴ? አተ ደግሞ እዚህ ምን ሰራል? ፀሐይ ሙክ ቅምጥል እየፈለገች ነው። ለምን ፈለገች? ከዚህ በኋላማ በቃ ምን ቀረ እንዴ? ጠቅለለ ገብተህ ከሷ ጋር ፈሽ ፈርከስ ብለህ መኖር ነው እንጂ። እንደዛማ አይሆንም። ቅምጥል በጣም ነው ያሳዘነች። በስተት እንዲከፋት አልፈልግም። ኧረ እባክህ። አዎ ካሁን በኋላ እህቴ ናት። እንዴ ምን ያስቃል? ወዲህ ነው ሊጀማምረኝ ነው። ምንድነው የሚጀምር እንዴ? ፎንቃኗ ለካ ጥቅልል ብሎ ገብቶልሃል አባቴ። እኔ እኮ ምን ሆኖ ነው ልጅን ይላሻለኝ ይላሉ። ለካ አንተ ተመችቷል። ቅምጥል ለፊቱ የምትወደኝ አይመስለኝ። እንዴት? አባቷ የሞተው ሳታስታምሙ ነው። ለዛውን ደግሞ እኔ ተከትለኝ ሄዳ። ካሁን በኋላ ደግሞ በቃ ለኔ ያላት ስሜት የተቀየረ ይመስለኛል። አባቷ እኮ ነው የሞተው ብራዘር። እንዴ ምን ሆነ ነው? አረጋጋው እንጂ ይሄን ያለም እኮ ማውራቷ አስሆና ነው። ይሁና እንዴ ወዴት ነው? ቅምጥል ጋር መሄድ አለብኝ። በቃ እኔን ተውከኛ። አንተን ትቼ ትደርሳለህ ብለህ ነው። ለማንኛውም ስትፈልገኝ እመጣለሁ። ያጣፍጥልህ ብያለሁ አባቴ። ቅምጥል ያኔ ትንሽ ልጅ ነበረች። እስከ ዛሬ እኮ አብራችሁ ስላልኖራችሁ፣ አሁን ደግሞ አንቺ በጣም ደስተኛ ይሆናሉ። ያላንቺ ማን አላችሁ? ተመስገን አሁን ደህና ነኝ። አባታቸው ይቅር ሳይለኝ ቢሞት ኖሮ ጸጸቱ ይገላኝ ነበር። አዎ ከዚህ በኋላ ብዙ ነገሮች ቀለል ይላሉ፣ አታስቢ። እሺ ልጄ። እንዴት ናችሁ? እንዴት ዋልክ ልጄ? ማዘሯ እንዴት ነሽ? እነዚህን የመሳሰሉ ልጆች እያሉኝ ምን ሆናለሁ ብለህ ነው? የኔ ፍቅር እንዴት ነሽ? ደህና ነኝ። እንዴት ነህ? እንዴት ነሽ ቅምጥል? በረታሽ? አዎ ዲፍ። ይቅርታ አድርጊልኝ፣ ያው ደግሜ ያላየሁሽ። አረ ችግር የለውም። ይኸው ሚስት ቀን ከሌተኔ ጋር አለች፣ በእሷ ታስቦልሃል። እሺ ቅምጥል፣ ካልደበረሽ አደይን ይዤብሽ ልሂድ? ወዴት ይዛት ነው የምትሄደው? በሉ ሌላ ጥያቄ ሳይመጣባችሁ ቶሎ ሂዱ። በቃ እየመጣሁ ጠይቃችኋለሁ። ፈጣሪ ያጽናችሁ። ፈጣሪ ያጽናችሁ። ሮማን
እማዬ ፍቅር እዚህ ምን እየሰራሽ ነው? ሮማን ፈልጌት ነበር። ይሄኔ ደግሞ እሷ ከሩታ ጋር እየዘለለች ነው የሚሆነው። እሺ በቃ ሂጂ ጥረት። እማዬ እሷ እኮ እኔን አትሰማኝም፣ ሮማን እኔን አትሰማም። ለምንድን ነው የማሰማሽ? አንቺ ነሻ በስራ ስለማታናግሪያት የማሰማሽ። ንቀቷ ነው እማዬ። ትናንት መታ እኔ አናት ላይ መውጣት ያምራታል። ፍቅር በቃ ለአንቺ ብዬ እዚህ ቤት ሰራተኛ አላምጣ ወይ? አንደኛሽን አንቺ ጠቅሊና የቤቱን ስራ አንቺ ስሪ። እንዴ እማዬ ለምንድን ነው የምሰራው? ሌላ ሰራተኛ ጠፍቶ ነው አዴን የመሰለች ታናሸቷን እዚህ የምታስገቢ? እሺ ፍቅር በፈጠረሽ ዝም ብለሽ ከመሬት ተነስተሽ ልጅቷን አትጥመጃት። ይኸውልሽ ካሁን በኋላ ስለ ሮማን ክፋት ስትናገሪ እንዳልሰማሽ። እሺ የኔ ሚስት ምን ነው አይደለሽም እንዴ? ኧረ እኔ እንደዛ አላልኩም። ታዲያ እንዴት ነው ያልሽው አይደል? አይ በቃ ተው። እኔ የምልህ አንቺ የምትይኝ ምን? አበባውን ወደ እኔ ማን የላከው ይመስላል? ቲና ናት። እኔም እኮ ጠርጥሬያታለሁ፣ ግን እንዴት አወቅ? ስለ አንቺና ስለ ባርኪ ያስቀድማ ጠይቀኝ ነበር። ቆይ እሷ ልጅ ግን ምንድነው የምትፈልገው? እኔ ምን አውቄ አይደል? ለእኔም ግራ ገብቶኛል። ቆይ አንተ ለምን እንደዚህ ታደርጋለህ? ደግሞ እኔ ምን አደረግኩ? ለቲና ለምን ፊት ትሰጣታለህ? በፊትማ የሊዱ ጓደኛ ናት እህቴ ናት ብዬ ነበር። አሁን ግን ሁኔታዋ እንደዛ አይደለም። እንደዚህ አታስብ። የት ነው ያለችው? ቤቷ ነው የምትሆነው አይደል? ናው ሰደኝ ዴቭ። እንዴ ለምን? ምን ፈልጋ እኔ ላይ እንደዚህ እንዳደረገችና ካሁን በኋላ ደግሞ ሁለተኛ እንዳትደግሞ አስጠንቅቂያ ትመጣለሁ። ይኸውልሽ አይደል እሷ ለኔ ታያትሽ፣ አታስቢ። ካሁን በኋላ ግን ከመጎዳዳታችን በፊት ማጣራት አለብን። ደግሞ ሳንስማማ መቀጠል አንችልም። ታያዴ ለንግግርም ቢሆን ስላለ መቀጠል አታውሪ። የኔ ቆንጆ አንቺ የኔ ሴት ነሽ። በፍጥነት ሽማግሌ ልክ ያገባሻለሁ። አይዴ ዝም ብሎ መጋባት አለ እንዴ? ገና ስንት ነገር ይጠብቀናል። እናትሽ ደስተኛ እንደምትሆን አልጠራጠርም። እንዴት አወቅ? የአንቺ ደስታ እንደሚያስደስታቸው አይቻለሁ። አንቺ ከወደድሽኝና እሺ ብለሽ ከተቀበልሽኝ የእነሱ ጉዳይ አያሳስብ። አዎ እናቴ ሁሌም ደስታችን እንደምትፈልገው። ግን ግን ምን? አባቴ ችግር ይፈጥርብናል። እዛ መሄድ አንችልም። እዛ ከሄድን ደግሞ እኔ ሊያስቀረኝ ይችላል። ለካ እሱም አለ። አዎ እና ታዲያ ምንድን ነው የሚሻለው? ከአባትሽ ጋር መስማማት ምችል ይመስልሻል? አይ አይመስለኝም። አባቴ መልሱ ምንም ሆነ ምን ለእኔ ምንም ለውጥ የለውም። ምክንያቱም ምን ሊል እንደሚችል አውቀዋለሁ። ለእኔ እናቴ ደስተኛ ከሆነችና እሷ ከፈቀደች ሌላው ትርፍ ነው። እሺ እኔ ፍቅር በፍጥነት አንቺ ማግባት አለብኝ። ምን ነው ምንም ያጣድፍ ነገር መጣ? አላውቅም አደይ፣ ልቤ እየፈራ ነው። ድንገት የማጣሽ እየመሰለኝ እፈራለሁ። ለቤተሰቦች ነገርኳቸው? አይ ምን ነው? ሊዱ ትመለስና ከእሷ ጋር አብረን እናወራቸዋለን። ምናልባት እነሱ ባይስማሙስ? ለምን አይስማሙም? አላውቅም፣ ግን ምናልባት እንደዛ ቢሆን ያንተ ምላሽ ምንድን ነው? አይ አታስቢ አደይ፣ እንደዛ አይሆንም። እኔ ስለፈራው ነው እንጂ እነሱ ፈቃደኛ ይሆናሉ። ስለዚህ አታስቢሽ። ተስፋ አደርጋለሁ። ምን ነው? ታውቂያለሽ አንዳንድ ጊዜ አብረሽኝ እያለሽ እንኳን ከኔ ጋር ያለሽ አይመስለኝም። የኔ ፍቅር በጣም ነው ማመሰግነው። እሺ ቆይ ለምን ነው ምስጋናው? የኔ ሴት ስለሆንሽ፣ ሚስቴ ስለሆንሽ። ሚስቴ እንዴ? አዎ ሚስቴ። ሚስቴ እኮ አይደለሁም። መች አገባኝ? እመኝ በቃ አጋባሻለሁ። ካሁን በኋላ ሚስቴ ነሽ። ኧረ እባክህ ማን ይሰማል? ኧረ አትሰሚኝም? እሱን አሳያለሁ። እሺ ምን እያደረክ ነው? ይኸውልሽ እምቢ ካልሽ ጠልፍሻለሁ። ኧረ አንቺ ልጅ ራብ ልትሞች ነው እንዴ? ተነሽና ምግብ ቅመሽ። ማዘሩ አላሰኝም። ካልሆነ እኔ ላምጣልሽ። ማዘሯ ስላልፈለኩ ነው መብላት እኮ። ወሽ በቃ በኋላ ትንሽ እበላለሁ። እሱ እንደሱ በይሽ። እንደሱ ካልሽ እንዴት ዋለች? እንዴት ዋልክ ልጅ? አንተ ይጣፍጣል። ይቅርታ ቀምጥል ሻወር ውስጥ ልብስ ቀይር ነው የመጡት። ከገጠር ከመጣው በኋላ ወደ ቤት አልገቡም። ለነገሩ ልክ ነህ። በቃ እኔም ሻወር መውሰድ አለብኝ። ታዲያ ምን አለበት እንደ ድሮ ውሃ ሙቄ ገላሽን ለቅለቅ አረግሻለሁ። እንዴ ማዘሩ አንቺ ልታጥብኝ ነው? ምን አለበት? አሁን እኮ ትልቅ ልጅ ነኝ። እንደ በፊቱ እያየሽኝ ነው እንዴ? በይዚ ታጠቢ። አሁን አደግኩ ብለሽ ጎርምሳሽ መታፈሩ ነው? አረ ማዘሯ ተይ እንጂ እንደዚህ አይሆንም። በቃ ራሴ እታጠባለሁ። ተመስገን ፈጣሪ። እንደዚህ ወደ ራሷ ተመልሳ ደስተኛ ትሆናለች ብዬ አስቤ አላውቅም ነበር። አንተን ስታይ ደግሞ ፊቷ ፈገግ አለ። ኪንጎ ማለት አንተ ነህ? አዎ እኔ ነኝ። አደራ ልጄን ተንከባከበልኝ፣ እንዳትጎዳት። አባት የሌለው ልጅ እንደ አባት ሆኖ ካልተንከባከቡት
በተለይ ሴት ልጅ ልቧ ይሰበራል። የእሱንም ቦታ መሸፈን አለብህ። ወጣትነት በጣም ከባድ ነገር ነው። ትቢቱ፣ እልሁ፣ ቅናቱ አያስቀምጥም። ስለዚህ አንተ እንደ ወጣት ሳይሆን ሰከን ብለህ እንደ አባት ተረጋግተህ ልቧ እንዳይሰበር በደንብ ያሳት። እሺ ማዘሯ። እሺ አልኩሽ እኮ በቃ ልወጣ ነው። ልብስ ልደርብና 5 ደቂቃ ብቻ ጠብቂኝ እሺ? ኡፍ ሮማን ደግሞ የታጠበ ልብስ መልስ አጥባ ነው እንዴ? ሮማን አቤት ሩታ። የታጠበው ልብስ የት ሄዱ ነው? የታጠቡት ልብሶች እንዳለ እዛ ውስጥ ነው የከተትኳቸው። ባለፈው ከሰጠውሽ ልብሶች ጋር እኮ ተቀላቅሎ ገብቶ ከሆነ ብዬ ነው። አይ እኔ ጋር ያሉትን እንዳለ አይቻቸዋለሁ። እዛ ውስጥ የለም። እሺ በቃ ፈልጊውን ልወጣ ነው። ወዴት ልትሄጂ ነው? እቺ ደግሞ ጨቅጫቃለች። ሄሎ ያምሻል እንዴ? ወዴት ነው የምመለሰው? እየመጣው ነው። ልመጣ እኮ ነው። እሺ ማናት? የበፊት ጓደኛዬ ናት። አሁን ልንገናኝ ብለን 5 ደቂቃ መጠበቅ አቅቷት ጥሎኝ ልትሄድ ነው። ይቅርታ ጠይቂያታ። ኧረ ታያት እባክሽ ተመለሽ ምናምን ትለኛለች እንዴ። መጀመሪያ ምን መሄድ አልፈለኩኝም። እንደዛ ከሆነሽ እሺ በቃ ሹራቤን ፈልጊልኝ። እሺ ፈልገዋለሁ። ሩታዬ እንዴት ነሽ? አረ ምን ፈለግሽ? ልብስ ጠፍቶኝ ነበር። አንቺ ቁም ሳጥን ውስጥ ካለ ልፈልገው ብዬ ነው። የአንቺ ልብስ ደግሞ እኔ ጋር ምን ይሰራል? አላውቅም። ያቺ ደንባሯ ስትደናበር አስገብተው ከሆነ ብዬ ነው። አይ አይሆንም። የአንቺ ልብስ እኔ ጋር ሊኖር አይችልም። እሺ እሺ ጥሩ በቃ ሮማን ጋር ሄጄ ልፈልገው። እሷ ናት የምትወስደው። ደግሞ አንድ ልብስ ጠፋብኝ ብለሽ ልጅቷን አጨናንቂያት አሉሽ። ኧረ እባክሽ ምንም ቢሆን እኮ የራሴ ነው። ሳታስፈቅደኝ ወስዳ ከሆነ ቅጣቷን ታገኛለች። ነይ ፋርማሲ ሄድኩ ነበርኩ። የምን አባሽ ፋርማሲ? ማለቴ ሆስፒታል እናቴ ታማ እሷን ለማሳከም። ማን ጠየቀሽ? እሱ ነው እኔ የምልሽ። ወይ አንቺ ምን እየሰራሽ ነው? ምን እሰራለሁ? እናቴን እያስታመምኩ ነው ያለሁት። በቃ ሌላ ምን ሊሆን ይችላል? እና ገንዘቡን ከየት እያመጣሽ ነው እናትሽን የምታስታምሙ? የምን ገንዘብ? አትተባተቢ በእናትሽ። የተጠየቅሽውን መልሽ። ገንዘብ ከየት አባሽ ነው የምታመጪው? ይኸውልህ ዳይመንድ፣ እናቴ ጋር ትንሽ ብር ነበር፣ በሱ ነበር የምንቀሳቀሰው። አሁን ግን ምንም እጄ ላይ የለም። ቆያች ቲናን ምን እያልሻት ነው? ገንዘብ የምትቀባበል? በቃ እሷን ተዋት። እሷ አደይና ዴቭን እናጣላ ስትለኝ እኔ ደግሞ አይሆንም ብዬ ተቃወምኩት። እሺ አንቺ ለዴቭና ለአደይ ፍቅር እንደው በቃ ሳስተሽ ፍቅራቸው እንዲጎመራ እንዲያብብ ብለሽ ሰሰትሽና አንቺ እንደዛ አልሻት። እኔ የምልሽ እንዴ ስታይ ቆይ ከድንገት ስቆረጥ ፋራሽልጥ ሰገጤ ነው እንዴ መስልሽ? እኔ ልታታልኝ ነው? እንግዲህ ዳይመንድ ሌላ ምንም ነገር የለም። አሁን እናቴ እየጠበቀችኝ ነው። እንሂድ። እባክሽ አታስመስይ፣ አስመሳይ ዳይመንድ። እናቴን ማስታመማት እኔ ብቻ ነኝ። ከተረዳኝ ተረዳኝ። አሁን መሄድ አለብኝ ነው። እንደዛ ከሆነ ማለት ነው አብረን ሄደን እናትሽን ጠይቃታለሁ። ለምን አስፈለገ? ምን ማለት ምን ነው? አይዞሽ እንዴ ሄጄ እኮ የሰራሽውን ስራ እኮ አልናገርም። ሄጄ ምን አይነት የተባረከሽ ልጅ ነው የወለዱት፣ ምን ቢመርቋት ነው እንደዚህ ብሩክ የሆነችው፣ እግዚአብሔር ይማሮት ብያቸው ነው። በቃ እሺ እንደዛ ከሆነ እንሂድ። ነይ ቀጥይ። ምን በቃ ልትሄድ ነው? አንቺ ጋር ልቅር እንዴ ወይስ ደባል ነው ትፈልጊያለሽ? እኔ አላውቅም፣ ግን ደግሞ ሳላስበው ቤቴ ውስጥ ለምጃለሁ መሰለኝ። በቃ ከፈለግሽኝ ደውይልኝ። ደግሞ ማንም የለም ብሎ ማልቀስ ምናምን አይቻልም። ለምን አለቅሳለሁ? ደግሞ ያ ይላ በሀሳብሽ እየመጣ ካስቸገረሽ ንገሪኛ፣ አለቀውም፣ እንጣላለን። አታስብ፣ አሁን ላይ ዝም ማለትን መርጫለሁ። በጣም ደክሞኛል ቤኪ። ደግሞ ስለሱ ማሰብ ጉዳት እንጂ ምንም ትርፍ የለው። ፈጣሪ ለአንቺ የማይገባውን ሰው ስለወሰደልሽ ፈጣሪ ማመስገን ያለብሽ። እሱንማ ለማመስገን አይቻልም። አንዳንድ ጊዜ የኛ ያልሆነን ነገር የኛ ለማድረግ በምንታገልበት ሰዓት ትርፉ ለኛ ህይወት ድካምና መከራ ነው የሚሆነው። እሱ ፈጣሪ ህይወቴን ይምራው እንጂ እኔ ማምን አቅም አለኝ ብለክ ነው? አዎ
እኛ አናውቅም፣ እሱ ነው የሚያውቀው። ግን ሲከፋሽ አለሁልሽ። እሺ እኔ አልጠፋም አታስብ። ግን ደግሞ አንተ መጥፋት አትችልም። ባትኝስ መቼ ያስለኛል ብለሽ ነው? እመጣለሁ እንዴ? እሺ በቃ ቻው። ምን ነው? ስለ ሁሉም ነገር አመሰግናለሁ። አንቺ አቤት ፍቅር፣ ምንድን ነው ያልሽው? ምን ያዝኩ? እሱ የማን ነው ልብስ? የሩታ ልብስ ነው። አንቺ ሌባ! ነይ ወደዚህ። ፍቅር ምን እያደረግሽ ነው? ትንሽ አታፍሪም? ትንሽ ነጭ ፍቅር፣ ነይ ትንሽ ውጭ። ቆይ ምን እያደረግሽ ነው? ፍቅር ሮሚ፣ ምንድን ነው እሱ? ምን ሆናችሁ ነው? ሩታ